ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ኧረ ጋይስ ምንድን ነው ዩቲዩብ የተመታ? አረ ዩቲዩብን አበረታቱኝ በኢየሱስ ስም፣ በኢየሱስ ስም። እንዴ እናንተ ምንድን ነው? ለምንድን ነው የማታበረታቱኝ? እኔ ለዚህ አይደለም የመጣሁት። እኔ ብዙ እንትን አለ የማወራችሁ ነገር አለኝ። ግን ምን ነው እናቴ ትሞት፣ አንድ ቪዲዮ 100 ሰው እንኳን አያይም፣ 100 ሰው አያይም። እና ታዲያ እንዴት ነው የምናድገው? እንደዚህ ሆነን ነው እናቴ ትምህርት በጣም ነው ያዘንኩት። በጣም ማለት ነው። እኔ ምግብ ብሰራ ራሱ አታዩም። ያው ቻናሌ የምግብ ስላልሆነ አልፈርድባችሁም። ለነገሩ ችግር የለውም ማለት ነው። ግን ምን ናችሁ ነው? እውነቴን ነው እንዴ። ላይቭ ብቻ ስገባ ነው የምታዩት። ላይቭ ደግሞ አይመቸኝም። ቤቱ ካሜራ በካሜራ ነው። ምንም እየተመቸኝ ስላልሆነ እዛ ላይ ደግሞ በቃ ብቻ ቢዚ ነኝ። ያው እንደ እስካሁኑ ስራ ምናምን አይደለም። የፈስ መፍሻ ራሱ ሰዓት የለኝም። እውነት የለም ነገራችኋል። እንደዛ የሚባል አማርኛ አለ እና ምናችን እናቴ ትምህርት ምናችሁ ቢኖር እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ይሄ ወረቃና በጣም ቆንጆ ነው ጋይስ። ብዙ አይነት ወረቃና ባለ የሚበስል የማይበስል። አሁን ይሄ ስለሚበስል ነው ክዳኑ ጥቁር። ማነው እንግዲህ ሴትዮዋ ወጣሁን ብላ ነው የሄደችው። ማነው የወንድ ድምፅ የሚሰማው? ልጆቹ ሁሉ ሰራተኛ አለ። በነገራችን ላይ እኔ ምግብ ነው እንደነገርኳችሁ፣ ምግብም ሆኖ ወረቃ ነው የሰራው ነው ጋይስ። እዚህ ቤት እንደ ሩዝ በሉት በቃ እንዴ እንደዚህ ተሰርቶላቸው አያውቅም። እንዲህ ነው የሚያስብሉት በቃ በየጊዜው። ወንድሟ እያለ ነው እንዲ እኔ አማን ጥዬብሽ ነው የሄድኩት የምትለኝ ሴትዮዋ አስታፈርላ በየታ ስር ወንድሟን አስቀምጣ አረፍለን። እንዴት እንደዚህ ባይሆንማ ትታቸው አትሄድም ልጆቿን። የሆነ ሰውማ አስቀምጣ ነው። አይ እናት እኔ እና እንዴት ናችሁ? ደህና ናችሁ ወይ? ምን አዲስ ነገር አለ? ምን አዲስ ነገር አለ? ስራ እንዴት ነው የያዛችሁ? ስራ እንዴት ይዟችኋል? እንዴት ነው የመዳን ቤት ስራ የሌላችሁ ሰዎች ስሙኝማ፣ ስራ የሌላችሁ ሰዎች ማለት ነው በጣም ጎበዝ የምትሆኑ እኔ ጋር የምትገቡ ካላችሁ ስልክ ቁጥራችሁን አስቀምጡልኝ ለጽዳት። እውነት በጽዳት ነው። በእኔ ቤት አሁን ሰራተኛ ልትርካት ነው የበረቻት መሰለኝ እና ሰራተኛ የምታውቂው ካለሽ ምናምን አለችኝ። በእርግጥ ደሞዝ አልነገረችኝም ስንት እንደምታመጣ። ግን ያው እንደ ምግብ አይሆንም እናቶቼ፣ ያንቺ ስንት ነው ብላችሁ እንዳትጠይቁኝ። ግን በጽዳት እና 2 ህጻናት ልጆች አሉ። የምትሰሩ ካላችሁ ሀይ በሉኝ። ከዛ ታወራላችሁ ከእሷ ጋር ማለት ነው። ከኔ ጋር ሳይሆን ከእሷ ጋር ታወራላችሁ። ከኔ ጋር እንደዚህ ነው የምናወራው። ችግር የለም። ያው እየነገርኳችሁ ነው። እንግዲህ እኔ 2 ሳምንት ሆነ ማለት ነው ዛሬ። እንደ የከረሞቼ ከኔ ጋር የምትዳረቁ ካላችሁ ነው። እኔ ምንም ችግር የለብኝም። ጸባይ ሰናይ ነኝ እናቴ። ካልነኩኝ አልነካም። እንደው ብነክታችሁኝ ራሱ ለክፉ አልሰጥም። እውነቴን ነው። ያው ሺህ ዓመት ስላንኖር እዚች ምድር ላይ ምንም ችግር የለብኝም። ተከባብረን እንስራ። የሀገሬ ልጆች እናንተ ስራ ፈታችሁ ለሌላ ሰው አንሰጥም። ለሌላ ሰው አንሰጥም። እንግዲህ እኔ ጧት ነው ያለችኝ። አሁን ልታበጣ ይሆን እንደ ሄደችው እንዴ? እኔ ሰራተኛ ብላኛለች። ግን የምታውቂው ጥሩ ሰራተኛ ስትለኝ እኔ የማውቀው የለኝም። ግን ስራ የፈታችሁ ጽዳት የምትችሉ ልጆቹ ሳይነሱ ጽድት ታደርጋላችሁ። የሰዎቹን ልብስ እኔ ነኝ የማጥበው የምተኩሰው። የእናትየዋን እና የአባትየውን እኔ ነኝ። ምንም ችግር የለውም። ዋናው ጸባይ ነው እንጂ ችግር የለውም። ስራ ማርያምን ችግር የለም ማሮቼ። ብቻ እናንተ ከሴትዮዋ ጋር ተስማሙ። ደግሞ የሆነች ረሃ የሆነች ነገር ናት። ዝም ብላ ሀፒ የሆነች ሴትዮ ናት።
ትንሽ ነገር የሚያስደስታት በቃ ይሆናላ። ሰው በህይወቱ ደስተኛ ሲሆን አይጨቃጨቅም ምናምን እና እኔ መዳሞቼ እናቴ ትሞት ነው ብላችሁ እነሱ ደስተኛ ሲሆኑ በጣም ነው ደስ የሚለኝ። አንደኛ እነሱ ደስተኛ በሆኑ ቁጥር ለእናንተ እንትን ይሏችኋል፣ የሆነ እፎይ ትላላችሁ። ገብቷችኋል? እና እንትን እናንተን አይጨቃጨቁም። የእነሱ ደስታቸው ማጣጣም እንጂ የሚፈልጉት ግን ችጋራም የሆኑ ሁልጊዜ ከባላቸው የሚጨቃጨቁ ምናምን እናንተ ጋር ነው የሚወጡባችሁና እኔ እግዚአብሔር ይመስገን እንደው እስከ ዛሬ ድረስ ከባላቸው ጋር የሚጣሉ ሰዎች አላጋጠመኝም። ዱባይ ነበረ እናቴ ትሞት፣ ዱባይ ነበረ። አንዲት ያው ፊልድ ይሄዳል ብዙ ጊዜ አይመጣም፣ በወር ነው ምናምን 2 ወር ተቀምጦ ለ1 ሳምንት ይመጣል ይሄዳል። ግን ብዙም አይስማሙም ነበረ እነሱ አይስማሙም ነበረ እና እንደዛ ስለሆነ ራሱ ማለት ነው እኔ ነበር ምስጢረኛ ጓደኛው ምናምን የምታረገኝ እናቴ ትሙት እና ደስ ይል ነበረ። በቃ እሷ የዱባይ ብቻ ነበረች፣ ግን በጣም ተመችቶኝ እንደ እናት በቃ ከእናትም በላይ ማለት ትችላላችሁ። እናቴ አረብ ሀገር ሆኖ እንደዛ አይነት ኑሮ እኔ አይቻልም። እና ሌላ ቦታ ግን ከባላቸው ጋር የተስማሙ ሰዎች ናቸው የሚያጋጥመኝ። እግዚአብሔር ይመስገን በቃ በጣም ፍቅር የሆኑ በተለይ ደግሞ አዲስ የሆኑ 1 ልጅ 2 ልጅ ምናምን የወለዱ ጥሩ ናቸው ደግሞ ማለት ነው። እነሱ ገና አፍለኛ ፍቅር ስለሆኑ አይጣሉ አብዛኛዎቹ ማለት ነው። እንደኛ ሀገር አይደሉም ወልደው ጨርሰው ልክ ሴቶቹ ሲያርጡ ማለት በቃ ምንም አይነት ከወንዶች ፍላጎት ሳይኖራቸው ሲቀር የዛኔ ነው የሚጣሉት። ማለት የባለፈው ባህል የነበርኩባቸው ሰዎች እናትና አባታቸው ተፋተዋል። እነዚህም እንደዛው የእናትና አባታቸው እኔ ያለሁባቸው የእነሱ እናትና አባት ለየብቻ የሚኖሩት እንደዛ ሲሆኑ ነው። እኔ ወንዶቹ እያስቸገሯቸው ነው መሰለኝ። በሰው ህይወት ገብቼ ፈተፈትኩኝ አይደለ? ግን ያው ስለነምዳ እነሱ ስለኛ ያወሩ የለ እና እነዚህ ፍሬሽ የተጋለ ትዳሮች የሆኑ 2 ልጅ 3 ልጅ ያላቸው ግን በጣም ደስተኛ ናቸው። ስለዚህ የእነሱ ደስታ ለእኛ ምናምን ሆነው ገባችሁ? ለእኛም የሆነ ምንም እንድናስብ አያደርጉም፣ አይጨቃጨቁም። እንደ አሮጊቶች አይጨቃጨቁም። አሮጊቶች ናቸው ንስት የሚያደርጉት። እነሱ ሳፈሪ ብሎ አሮጊቶች ደስ አይሉ። ወደዛ ትቶ መውጣት ነው እንጂ እናላችኋለሁ ማሮቼ። አሁን እንግዲህ ወረቃ ታውቃላችሁ አይደለም? ችግር የለውም። ምግብ አትሰሩም እናንተ ማየት ከፈለጋችሁ አብሽር ያሳያችኋለሁ። በምግብ ስራ ያው እናንተ ምግብ አትበሉም። ምግብ ስትሰሩ ምግብ አትበሉም። ምክንያቱም ሽታው እንትን ይላችኋል፣ ያጠግባችኋል። ለዛ ትጎዳላችሁ ምግብ ብቻ ሲሆን እንጂ ሌላው ነገር እኮ ትንሽ ከጽዳት እኔ ይሻለኛል። ምግብ እንኳን አሁን አይደለም ድሮ ራሱ ኢትዮጵያ እያለሁኝ ሰው ቤት ሰራ ነበር እና የፈረንጅ አበሻ ተብዬ የምመረጠው ነው የነበርኩኝ። አይብድ ከሰው ቤት አልወጣ ብዬ ቀረው። አቤት 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 እድል! አይ ክፉ ሰዎች የስራችን ውስጥ ከፍ ስል ቋ እያረጉ ይኸው እስካሁን አኖሩ። እስካሁን እንደዚሁ ብቻ በጤና መኖር ፈጣሪ ስላለ ነው። እግዚአብሔር ይመስገን። እንደ ሰይጣን እንደ ሰው ክፋት ቢሆን ኖሮ እስካሁን ድረስ ሞቼ ነበረ። ልጅም አልወልድም ወይ ከወለድኩም በኋላም ቢሆን ሞቼ ነበር። እግዚአብሔር ስላለ ግን ጠበቅ አድርጋችሁ እንትን በምትሽ እና እግዚአብሔር ስላለ ያው እስካሁን አለ በጤና ማሮቼ። እግዚአብሔር ይመስገን ማለት ነው። ምን ይደረግ እና ወይስ በዚህ ቤት በነገራችን ላይ እንግሊዘኛ እየተማርኩ ነው። ሰዎቹ እንግሊዘኛ ነው የሚያወሩት፣ ልጆቹ እንግሊዘኛ ነው የሚያወሩት። እውነቴን ነው። እንግሊዘኛ ሳልችል አልቀርም። እናንተ ደግሞ ቀላል ነው ለካ። አይወንት እንግሊዝ አይዋ
ላቲቱት እንግሊዘኛ በጣም ነው የምፈልገው ለማወቅ ነው ያልኩት። እሺ በእንግሊዘኛ እና ለማንኛውም እንግሊዘኛ የሚችል ሰራተኛም ከሆናችሁ ልታሉ እንግሊዘኛ ልጆቹ ማውራት ስላለባቸው እንግሊዘኛ በእርግጥ የሚያወሩት እና ያ ኢትዮጵያ ሆናችሁ እንግሊዘኛ ስለምትችሉ እንግሊዘኛ የምትችሉ ሰራተኞች ሀይ በሉ እና እዚህ ቤት ምግብ ምናምን ምንም ችግር የለም። በደንብ አብስዬ ነው የማበላችሁ እኔ ፈታ ብላችሁ። እሺ ደግሞ ለምግብ ሁሉ ነገር ሙሉ ነው እዚህ ቤት። ይሄ አለቀ፣ ይሄ ለምን እንደዚህ ሆነ፣ ለምን እገዛለሁ የሚባል ነገር የለም። ምን አለቀ፣ ምን ልጥረብ ነው የሚባለው። እናቴ ትሙት፣ ዋናው እኔ መስራት ነው ያለብኝ። የተለያየ ነገር በየቀኑ የተለያየ ነገር ነው የምሰራው እና እሱን እየተመገባችሁ ልጆቻችሁን ትይዛላችሁ። 2 ልጆች ናቸው ያሉት። ጽዳታቸውን ጠበቅ አድርጋችሁ ፀጉራቸውን ይሄና ትቀባላችሁ፣ ታጥባላችሁ። እንደዛ ከፈልጋችሁ እሺ ነው አብረን እንደጋ አብረን እንስራ እላለሁ። እኔ እንግዲህ እስካለው ድረስ ነው ማሮች። እኔ አላውቅም፣ ወደፊት ያለውን አላውቅም። እኔ ኮንትራት አይደለሁም ታውቃላችሁ። ስለዚህ እኔ እስካለው ድረስ ነው አብረን እንደግ ያልኳችሁ እንጂ እንዴ ምን ሴትዮዋ ኮንትራት ሆነች እንዴ ብላችሁ እንትን እንዳትሉ። እኔ አሁን እስካለው ድረስ ብቻ ነው የማውቀው። አሁን እስከተስማማን ድረስ ያው እንግዲህ ስራ አይደለ እየሰራ ነው። መምጣት ከፈልጋችሁ ለዛ ነው። በተረፈ በጣም ነው የምወዳችሁ። አመሰግናለሁ። ባይ